ሰላም ጤና ይስጥልኝ የኦሮማን ዩናይትድ ዩቲዩብ ተከታታዮች እንደምን አደራችሁ። ትላንትና ሲጠበቅ የነበረው የአውሮፓ ሻምፒዮንስ ሊግ የተለያየ ውጤቶችን አስመዝግበው አልፈዋል። ዛሬም የሚጠበቁ የአውሮፓ ሻምፒዮንስ ጨዋታ አለ። ስለሱም የምነግራችሁ ነገር አለ። በአርሰናል ቤት ስለ ዴክላን ራይስ እና ገብርኤል ሄሱስ አዲስ ነገር ይዘናል። ለአርሰናል ደጋፊዎች የምነግራችሁ ነገር አለ። ጠብቀውን። ማንቸስተር ሲቲ ማንቸስተር ሲቲን ከሪያል ማድሪድ የሚያገናኘው ጨዋታ ዛሬ በጉጉት ይጠበቃል። ከጨዋታው በፊት የተነገሩ አዳዲስ ነገሮች አሉ። ስለዚህም የምነግራችሁ ነገር ይኖርናል። ኒኮላስ ፔፔም ከአፍሪካ ዋንጫ ምርጫ ውጪ ሆነም ስለምን የሚለውን የምነግራችሁ ነገር አለ። ኤርሊንግ ሃላንድ እና ኪሊያን ምባፔ ከጨዋታ በፊት እየተነጻጸሩ ነው። ስለዚህም የምነግራችሁ ነገር አለ። አሁን ሪያል ማድሪድ ቤት ነኝ ሲል የተናገረው ዣቪ አሎንሶ ነው። ስለምን እንዲህ ሊል ቻለም የምነግራችሁ ነገር አለ። ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ እንድትጀምሩ እንጋብዛለን። ትላንት በተደረገ የአውሮፓ ሻምፒዮንስ ሊግ ቼልሲ ዳግም ነጥብ ለመጣል ተገደዋል። ሙሐመድ ሳላን ከስብስቡ ውጭ አድርጎ ኢንተር ሚላንን የገጠመው ሊቨርፑል ድል ቀንቶታል። ዶሚኒክ ሶቦስላይ ባስቆጠረው ግብ ኢንተር ሚላንን 1-2 አሸንፎ ተመልሷል። አትላንታ ከቼልሲ ያደረገውን ጨዋታ አትላንታ 2-1 ሲያሸንፍ አማካ እንዲሁም ካቴት ሌሬ ለአትላንታ 2 ግቦችን ሲያስቆጥሩ ለቼልሲ የማስተዛዘኛ ጎሏን ጃው ፔድሮ ከመረብ አሳርፏል። ቶተናም ከስላቪያ ብራሃ ያደረገውን ጨዋታ 3-2 ሲያሸንፍ ዚማ በራሱ ግብ ላይ ሙሐመድ ኩዱስ እንዲሁም ዣቪ ሲሞንስ ጎል አስቆጥረዋል። ዣቪ ሲሞንስ በፕሪሚየር ሊጉም አስቆጥሮ ነበር። አሁን ወደ አቋሙ እየተመለሰ ይመስላል። ባርሴሎናን ከፍራንክፈርት ጋር ያገናኘው ጨዋታ በባርሴሎና 2-1 ሲጠናቀቅ ጁል ጉንዳይ ሁለቱንም የባርሴሎና ጎሎች አስቆጥረዋል። ቤንፊካ ከአትሌቲኮ ዲ ማድሪድ ያገናኘው ጨዋታ በአትሌቲኮ ዲ ማድሪድ 3-2 ሲጠናቀቅ ጁሊያን አልቫሬዝ ጎል አስቆጥረዋል። ሶርሎት እንዲሁም ሃንኮ የአትሌቲኮ ማድሪድ ጎሎችን ሲያስቆጥሩ ለፒኤስቪ ቴል እንደ ፔፒ ጎሎችን አስቆጥረዋል። ዩኒየን በርሊን ከማርሴይ ጋር ያደረገውን ጨዋታ ማርሴይ 3-2 ሲያሸንፍ ሜንሰን ግሪንውድ 2 ጎሎችን አስቆጥሯል። ቀሪዋን 1 ጎል ፓዞ ከመረብ ሲያስቆጥር ለዩኒየን በርሊን ሁለቱንም ጎሎች ካላሊ ከመረብ ማስቆጠር ችሏል። ሞናኮን ከጋላታሳራይ ያገናኘው ጨዋታ ሞናኮ 1-2 አሸንፏል። የማሸነፊያውን ብቸኛ ጎል ባሎጉን ከመረብ ማሳረፍ ችሏል። የሊቨርፑል ተጫዋች አንዲ ሮበርትሰን ሙሐመድ ሳላ በሊቨርፑል መጫወት እንዲቀጥል እንደሚፈልግ ተናገረ። ስለ ሳላ ሁኔታ የተጠየቀው ሮበርትሰን ውሳኔው የኃላፊዎች ነው፣ የእኔ አይደለም። ከሳላ ጋር መጫወት እወዳለሁ፣ መጫወት እንደምንቀጥል ተስፋም አደርጋለሁ ሲል ተናገረ። አስቸጋሪ ሁኔታ ነው እየተነጋገርን የምንገኘው በክለቡ ከተጫወቱ ታላቅ ተጫዋቾች መካከል ሳላ አንዱ ነው ሲል አስተያየቱን ሰጠ። ወደ ክለቡ እየመጣ ነው፣ በተመሳሳይ ወቅት ነው። ምንም ሁኔታ ቢፈጠር ሁላችንም አንድ ላይ እንሆናለን፣ ሆነንም እንቀጥላለን ሲል ሮበርትሰን ተናገረ። የቀድሞ የሊቨርፑል ተጫዋች ዳንኤል ስተሪጅ ሙሐመድ ሳላ ለሊቨርፑል የተለየ ፍቅር እንዳለው ነግሮኛል ብለዋል። ሙሐመድ ሳላ ሊቨርፑልን እወዳለሁ ብሎ ነግሮኛል ሲል ዳንኤል ስተሪጅ አስተያየቱን ሰጥቷል። ዳንኤል ስተሪጅ አክለውም ሳላ ሊቨርፑልን መልቀቅ አይፈልግም፣ መጫወት ነው የሚፈልገው ሲል ተደምጧል። የሰማያዊዎቹ አሰልጣኝ ኢንዞ ማሬስካ ቡድናቸው በምሽቱ ጨዋታ ቀላል ግቦች ማስተናገዱን ገልጸዋል። የተቆጠሩብን 2 ግቦች ልንቆጣጠራቸው የምንችላቸው ነበሩ። ሲያጋጥመን
የነበረ ነገር ነው ሲሉ ኢንዞ ማሬስካ ከሽንፈቱ በኋላ ተናግረዋል። አክለውም ጨዋታዎችን በድጋሚ ለማሸነፍ መሞከር አለብን ብለዋል። ሁልጊዜ እጨነቃለሁ፣ ከ4 ጨዋታዎች 2 ነጥብ ማግኘት እየጠበቅነው ነገር አይደለም፣ መሻሻል አለብን ሲሉ ኢንዞ ማሬስካ ተናገሩ። አሰልጣኝ ኢንዞ ማሬስካ አያይዘውም ቡድኑ 8 ውስጥ ለመጨረስ ከፈለገ ቀጣይ 2 ጨዋታዎችን ማሸነፍ እንዳለበት አሳስበዋል። ሁልጊዜም ቶተናም ቤቴ ይሆናል ይላል ሰን ሃንግሚን። የሰሜን ለንደኑ ክለብ ቶተናም ታሪካዊ ተጫዋች ሰን ሃንግሚን ከጨዋታው በፊት የክብር ሽኝት ተደርጎለታል። ስታዲየሙ ንግግር ያደረገው ሰን ክለቡን ለመልቀቄ ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ ሲል ተናገረ። አሁንም የቶተናም ደጋፊ መሆኔ ይቀጥላል ያለው ሰን ሃንግሚን ከዚህ ምርጥ 10 ዓመታት ነበሩኝ፣ ቶተናም ቤቴ መሆኑ ይቀጥላል ሲል ተናገረ። የመድፈኞቹ አሰልጣኝ ማይክል አርቴታ የመሃል ሜዳ ተሰላፊው ዴክለር ራይስ ራስ ህመም እንዳጋጠመው ተናገሩ። ይህንንም ተከትሎ ዴክለር ራይስ ዛሬ ክለብ ብሩዥን ከሚገጥመው ጨዋታ ውጪ መሆኑን አሰልጣኙ አረጋግጠዋል። በሌላ በኩል ማይክል አርቴታ ማክስ ዶማን ባጋጠመው ጉዳት ምክንያት ለበርካታ ሳምንታት ከሜዳ ይርቃል ብለዋል። ሳንድሮ ትሮሳርድ በበኩሉ አዲስ ጉዳት እንዳጋጠመው የገለጹት አሰልጣኝ ማይክል አርቴታ ከዛሬው ጨዋታ ውጪ ነው ብለዋል። ዊሊያም ሳሊባ እንዲሁም አሁንም ለጨዋታው ዝግጁ አለመሆኑን አሰልጣኝ ተናገሩ። በአውሮፓ ሻምፒዮንስ ሊግ የመክፈቻ ጨዋታውን ያደረገው ባየር ሙኒክ 3-1 በሆነ ውጤት ማሸነፍ ችሏል። የባየር ሙኒክን የማሸነፊያ ግቦች ሰርጂ ናብሪ፣ ካርል እንዲሁም ጆናታን ታ ማስቆጠር ችለዋል። ስፖርቲንግ ሊዝበንን ግብ ጆሹዋ ኪሚች በራሱ መረብ ላይ አስቆጥረዋል። ባየር ሙኒክ በቻምፒዮንስ ሊጉ ምድብ በሜዳው ያደረጋቸውን ያለፉትን 37 ጨዋታዎች አልተሸነፈም። የቻምፒዮንስ ሊጉን ደረጃም በ15 ነጥብ ሁለተኛ ላይ መቀመጥ ችሏል። ካራገር በሳላ ደረጃ አይደለህም ሲል ካሳኖ ተናገረም። የቀድሞ የጣሊያናዊ ተጫዋች አንቶኒዮ ካሳኖ ጄሚ ካራገር ስለ መሐመድ ሳላ የሰጠውን አስተያየት ተችቷል። የክለቡን 3ኛ የምንጊዜም ከፍተኛ ግብ አስቆጣሪ ለመናገር መጀመሪያ ቆም ብለህ ማሰብ አለበት ሲል አንቶኒዮ ካሳኖ ጄሚ ካራገርን ተችቷል። አክለውም ምክንያቱ አንተ እሱን ለመናገር በእሱ ደረጃ እንኳን አይደለህም፣ ስለ ሳላህ ለመናገር አንተ ማነህ ሲል ተደመጠ። ጋርዲዮላ ምን ማድረግ እንዳለበት ያውቃል ይላል ራፋ ዩስቴም። የባርሴሎናው ምክትል ፕሬዝዳንት ራፋ ዩስቴም ስለ ዛሬው የሪያል ማድሪድ እና የማንቸስተር ሲቲ ጨዋታ ተጠይቀው ነበር። ምክትል ፕሬዝዳንቱ በምላሻቸው አሰልጣኝ ፔፕ ጋርዲዮላ ምን ማድረግ እንዳለበት ያውቃል ሲሉም ተናግረዋል። አክለውም ለሌሎች በሚገጥማቸው ቀውስ በጭራሽ ደስተኛ አልሆንም ሲሉ ተደምጠዋል። ሊዮኔል ሜሲ የዓመቱ ምርጥ ተጫዋች ተባለ። አርጀንቲናዊ የፊት መስመር ተሰላፊ ሊዮኔል ሜሲ የአሜሪካ ሜጀር ሊግ ሶከር የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። ሊዮኔል ሜሲ ለሁለተኛ ተከታታይ ዓመታት የሜጀር ሊግ ሶከር የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። ሜሲ በሊጉ የ30 ዓመት ታሪክ ለሁለተኛ ተከታታይ ዓመታት የዓመቱ ምርጥ ተጫዋች እየተባለ የመጀመሪያው ተጫዋች መሆን ችሏል። ሊዮኔል ሜሲ በዓመቱ ውስጥ ከኢንተር ሚያሚ ጋር የሜጀር ሊግ ዋንጫን ማሸነፉ አይዘነጋም። አርሰናሎች ብራዚላዊ የፊት መስመር አጥቂ ጋብሪኤል ሄሱስ በአውሮፓ ሻምፒዮንስ ሊግ ስብስባቸው ውስጥ ማስመዝገብ ችለዋል። ማክስ ዶማን መጎዳቱን ተከትሎ ጋብሪኤል ሄሱስ በእሱ ምትክ መመዝገቡ ተገለጸ። ወጣቱ የመሃል ሜዳ ተሰላፊ ማክስ ዶማን ከቀናት በፊት ከ21 ዓመት በታች ቡድኑን ሲጫወት ጉዳት እንዳጋጠመው ተነገረ። ይህንንም ተከትሎ ጋብሪኤል ሄሱስ በቀጣይ ጨዋታ በሻምፒዮንስ ሊጉ ለአርሰናል ግልጋሎት ለመስጠት ዝግጁ መሆኑ ተገለጠ። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ፕሬዝዳንት ዶናልድ
ትራምፕ ያሸነፉትን የፊፋ የሰላም ሽልማት ተከትለው ክስ ቀረበባቸው። ጂያኒ ኢንፋንቲኖ የቀረበባቸው ክስ የፊፋውን የፖለቲካ ገለልተኝነት ግዴታ በተደጋጋሚ ጥሰዋል በሚል መሆኑ ተገለጸ። ቅሬታውን ለፊፋ ዲስፕሊን ኮሚቴ ያቀረበው ለትርፍ ያልተቋቋመ ተቋም የሽልማቱ ሂደት ላይ ምርመራ እንዲደረግ ጠይቀዋል። ፕሬዝዳንቱ የሰላም ሽልማቱ ሲያዘጋጅ የተቋሙን ኮሚቴ እንዲሁም ምክትል ፕሬዝዳንቱን አለማማከራቸው ሲገለጽ እንደነበር ይታወቃል። ሮናልዶ አራውሆ ወደ እስራኤል ተጉዟል። የካታላኑ ክለብ ባርሴሎና የኋላ መስመር ተሰላፊ ሮናልዶ አራውሆ ወደ እስራኤል ቴል አቪቭ መንፈሳዊ ጉዞ ማድረጉ ተገለጸ። በጉዳት ላይ የነበረው ተጫዋቹ ወደ ጥንካሬው ለመመለስና ራሱን ለማደስ መንፈሳዊ እርዳታ ለማግኘት ጉዞውን እንዳደረገ ተነገረም። የአራውሆ ወኪል ተጫዋቹ ወደ አቋሙ ለመመለስ ሰላምና ጸጥታ እንደሚያስፈልገው ባርሴሎና መጠየቃቸው ተገልጿል። ባርሴሎናም በበኩሉ ሀሳቡን በመደገፍ ሮናልዶ አራውሆ በደንብ ዝግጁ ሲሆን ወደ ሜዳ እንዲመለስ መስማማታቸው ተዘገበ። ዲቫር በሳምንት ዓመታት በኋላ ለሚጀምረው የ2025 ሞሮኮ አፍሪካ ዋንጫ የምትጠቀመውን ስብስቧን ይፋ አድርጋለች። ብሔራዊ ቡድኑ ስብስብ የቪያሪያሎን የፊት መስመር ተሰላፊ ኒኮላስ ፔፔ ሳያካትት መቅረቱ ተነገረ። በሌላ በኩል ዊልፍሬድ ዛሃ በአፍሪካ ዋንጫ ወደ ብሔራዊ ቡድን እንዲመለስ ጥሪ ቀርቦለታል። የወቅቱ የአፍሪካ ዋንጫ አሸናፊ ኮት ዲቫር በውድድሩ ከሞዛምቢክ፣ ካሜሩን እና ጋቦን ጋር ተደልድላለች። ዛሬ ምሽት ሪያል ማድሪድ ከማንቸስተር ሲቲ የሚያደርጉት የአውሮፓ ሻምፒዮንስ ሊግ መርሃ ግብር ይጠበቃል። ጨዋታው በምርጥ ብቃታቸው ላይ የሚገኙት የወቅቱ ምርጥ አጥቂዎች ኪሊያን ምባፔ እና ኤርሊንግ ሃላንድ ይገኛሉ። ሁለቱ አጥቂዎች ከዚህ በፊት 2 ጊዜ እየተገናኙ ሲሆን አንድ ጊዜ ተሸናንፈዋል። ዛሬ ለሶስተኛ ጊዜ ይገናኛሉ ተብሎ ይጠበቃል። ተጫዋቾቹ ፍጹም የተለያየ አጨዋወትና ሚና ቢይዙም በአሁኑ ሰዓት በዓለማችን ምርጥ አጥቂዎች መሆናቸው አያጠይቅም። ሁለቱ ተጫዋቾች በዚህ ዓመት ባላቸው አጠቃላይ ቁጥራዊ መረጃ ኪሊያን ምባፔ የበላይነቱን ይወስዳል። ምባፔ 25 ጎል አስቆጥሮ 4 አመቻችቶ ሲያቀብል፣ ኤርሊንግ ብሮት ሃላንድ 20 ጎል አስቆጥሮ 3 አመቻችቶ አቀብሏል። ምባፔ በሊጉና በሻምፒዮንስ ሊግ ሪያል ማድሪድን 57 በመቶ ግብ ሲያስቆጥር፣ ሃላንድ የማንቸስተር ሲቲን 44 በመቶ ጎሎች ማስቆጠር ችሏል። ሃላንድ 2.15 እንዲሁም ምባፔ 2.04 ኢላማቸውን የጠበቁ ሙከራዎችን ባደረጉ ቁጥር 1 ግብ ያስቆጥራሉ። ቁጥራዊ የ9 ቁጥር ተጫዋቾች ኤርሊንግ ሃላንድ 97% የሚሆኑትን ሙከራዎች ያደረገ ከፍጹም ቅጣት ምት ሳጥን ውስጥ ነበር። ኤርሊንግ ሃላንድ በየ9ኛው ደቂቃ ፍጹም ቅጣት ምት ሳጥን ውስጥ 7.1 ጊዜ ኳስ ይነካል። በተለያዩ ሚናዎች የሚጫወቱት ኪሊያን ምባፔ በበኩሉ 31 የሚሆነው ሙከራዎችን ከፍጹም ቅጣት ምት ሳጥን ውጪ እየተደረጉ ናቸው። ምባፔ ከሳጥን ውስጥ አነስተኛ ኳስ የነካ ተጫዋች ሲሆን በክንፍና የግብ እድል በመፍጠር ያስቆጥራል። ምባፔ በየ9ኛው ደቂቃ 3.3 የግብ እድል ይፈጥራል። የሪያል ማድሪድ የፊት መስመር አጥቂ ኪሊያን ምባፔ ቡድኑ ዛት ባደረገው መደበኛ ልምምድ ላይ ሳይሳተፍ ቀርቷል። ኪሊያን ምባፔ በልምምድ ቦታ ያልተገኘው በግራ እግሩ ላይ የጉዳት ስሜት ስለተሰማው መሆኑ ተገልጿል። ይህንንም ተከትሎ ኪሊያን ምባፔ በዛሬው የማንቸስተር ሲቲ ጨዋታ መድረሱ አጠራጣሪ መሆኑን ዘ አትሌቲክ አስነብቧል። ትላንቱ የቡድን ልምምድ በተጨማሪም ኤድዋርዶ ካማቪንጋ እንዳልተገኘም ተገልጿል። በተያያዘ ዜና የሪያል ማድሪድ አሰልጣኝ ዣቪ አሎንሶ ከዛሬው የማንቸስተር ሲቲ ጨዋታ በፊት አስተያየታቸውን ሰጥተዋል። ከሴልታ ቪጎ ጨዋታ በኋላ ክለቡ ደጋፊ ድጋፍ አድርጎላቸው እንደሆነ የተጠየቁት አሰልጣኙ ግንኙነታችን ቀጥሏል፣ ሁላችንም አንድ ላይ ነን ሲሉ መልሰዋል። አሁን ትኩረታችን የማንቸስተር ሲቲ ጨዋታ ነው ያሉት አሰልጣኙ ይህ የሻምፒዮንስ ሊግ ነው፣ ድባቡና ተጫዋቾቹ አስተሳሰብ የተለየ ይሆናል ሲሉ ተናግረዋል። ዣቪ አሎንሶ በቆይታቸው ወቅት ወደ ሊቨርፑል
ስለ ማሙላት ተጠይቀው አሁን እዚህ ነኝ፣ ይሄ መሆን የምፈልግበት ቦታ ነው ሲሉ ተደምጠዋል። ሊቨርፑል ሳላን እንዳገደው ቬኒሲየስን ማገድ ነበረብኝ ብለህ ታስባለህ ወይ ተብለው ለተጠየቁት አሰልጣኙ ሊቨርፑል ነገሮችን የሚወስነው በራሱ መንገድ ነው ሲሉ መልሰዋል። ወደ ዛሬ የሻምፒዮንስ ሊግ ጨዋታ ስንመለስ ሪያል ማድሪድ ከማንቸስተር ሲቲ የሚያደርገው ጨዋታ በጉጉት ይጠበቃል። ጁቬንቱስ ከፓፎስ፣ ቦሩሲያ ዶርትመንድ ከቦዶ ግሊምት፣ ክለብ ብሩዥ ከአርሰናል፣ ናፖሊ ከቤኔፊካ፣ ባየር ሌቨርኩሰን ከኒውካስል፣ አትሌቲክ ቢልባኦ ከፒኤስጂ፣ ቪያሪያል ከኤፍሲ ኮፐንሃገን፣ ካራባ ከአያክስ የሚያደርጉት ጨዋታም በጉጉት ይጠበቃል። ውድ ቻናላችን ተከታታዮች ለዛሬ ያዝናቸው አጫጭር ዜናዎች ይመስላሉ። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ ቤተሰብ እንዲሆኑ እንጋብዛለን። ዛሬ ሪያል ማድሪድን ከማንቸስተር ሲቲ የሚያገናኘው ጨዋታ ማን ያሸንፋል? ግምታችሁን በኮሜንት ሴክሽን ልታጋሩን እንጠይቃለን። መልካም ቀን።